ሄሎ የኔውድ አሲ ምን አደረግሽ? ነገሮችን ጨራረሽ እንዴ? ጨርሻለሁ። ሁሉንም ፊርማዎች ተፈራርሜያለሁ። አሁን ከድርጅቱ እየወጣሁ ነው ያለሁት። እና ታዲያ መጥቼ ልሰድሽ? አይ አያስፈልግም የኔ ፍቅር። በዛ ላይ ደግሞ ልብስ ለመግዛት ወደ ገበያ መሄድ አይቀርም። የምን ልብስ ነው ደግሞ? የምን ልብስ ስትል ምን ማለት ነው መርት? ለሽምግልና ቤት ስትመጡ ምን ልብስ ነው? ሲጀምር አንቺ ምንም ብለብሽ ያምርብሻል። በሁሉም ነገር እኮ ውብ ነሽ። በተሳሳተ መንገድ መጥቼ መሆን አለበት። አለቃ 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 ትሰማኛለህ? ደህና ነህ? እዚህ ማንም የለም እንዴ? ወንድሜ ስማኝ፣ እዚህ ሰው የለም እንዴ? የሚሰማኝ ሰው የለም? እባካችሁ እርዱኝ። ወንድሜ ትሰማኛለህ? ወይኔ ስልኩ ደግሞ የት ነው ያለው? እባካችሁ ሰዎች እርዱኝ። ወንድም እስቲ እባክህ ነቃ በል። ለመነሳት ሞክር እስቲ። ትሰማኛለህ ወንድም? አታስብ፣ ቶሎ ወደ ሆስፒታል አደርሳለሁ። ወንድም አሁን ደህና ነህ? ወንድም እባክህ ትሰማኛለህ? ወንድሜ አምላኬ ሆይ እባክህን እርዳኝ። የመንገዱ መጨረሻ ላይ ነው ያለነው። አሁኑኑ ንገረኝ ወንድሜ። እባክህ ኮሌታ ያለቀቀው። ከለቀቅኩ ልታመልጥ ነው አይደል? እውነቴን ነው፣ አላመልጥም። ብቻ ለቀቅኝ እባክህ። ተናገር አልኩህ። ልትነግረኝ የነበረውን ንገረኝ። እሺ መጀመሪያ ተረጋጋ፣ ከዛ እነግርሃለሁ። አቶ ቶፕራክ፣ በጣም ነው የተረጋጋሁት። ንገረኝ ሰውዬ። ረስተኛል፣ አታስታውሰኝ መሰለኝ። ማስታወስ አለብኝ። ያልችኝ ከ6-7 ዓመት በፊት ድርጅት ውስጥ የሂሳብ ክፍል ሰራተኛ ነበር። ንገረኝ። እሺ እነግርሃለሁ፣ ግን ባታስታውስስ? ሞክር። እሺ ልቀቀኝ፣ እነግርሃለሁ። እኔ እዛ በምሰራበት ጊዜ ላይ ድርጅቱ አብሮት ስራ የሚሰራ የሆነ ድርጅት ነበር።
ከድርጅታችን ውስጥ አንተን ለማክሰር አስቤ ስራውን የሚሰራላቸው የሆነ ሰው አንጥቶ ነበር እና እኔም ሂሳቡን በምሰራበት ጊዜ ላይ ነው እሱን ያወቅኩት። ማጭበርበራቸውን እንዳወቅኩኝ ሲያውቁ ጊዜ በሐሰተኛ መረጃ እኔን አጠመዱ። ከዛ በእነሱ ምክንያት እስር ቤት ገባሁ። በካሳ ነው አሁንም የወጣሁት። ስለዚህ አግኝተኸኝ ልትነግረኝ ብቻ ነው የፈለግከው? አዎ ቶፕራክ፣ እውነቴን ነው የምልህ። ስለዚህ ነገር ለማወቅ ከፈለክ ብዬ አስቤ ነው እና ሁሉንም ነገር ነው ያጣሁት። ስራዬን፣ እቤቴን፣ ገንዘቤን፣ ሁሉ ነገሬን እና አሁን ይህን ሁሉ ነገር የፈለግኩት ምናልባት ወደ ስራዬ እንድመለስ ካደረከኝ ብዬ አስቤ ነው። ይሄው ነው በቃ? አዎ በቃ ይሄው ነው። ሌላ የምትለው ነገር የለህም? አይ የማውቀው ነገር በየማሉ እነግርሃለሁ። የታጠቀው ሰውዬ ታዲያ ለምንድን ነው የተኮሰብህ? አንተ ለምን ይመስላል ስታስብ? ከእስር ቤት መውጣቴን አውቀው ነበር የሚሆነው እና ስላለው ነገር እንደምነግር ስላወቁ ነው እንደዚህ ያደረጉኝ። ዝም ሊያስብሉኝ ስለፈለጉ ነው እንደዚህ ያደረጉት። ልትነግረኝ ከነበረ ታዲያ ለምንድን ነው ከቤት ሮጠህ የጠፋኸው? ማን ነው ያስፈራራህ? በፍጹም አልሸነፍም፣ በፍጹም። እኔ መቼም ተሸንፌ አላውቅም። ታዲያ ለምን ቆምሽ ታዲያ? ግደኝ! ለምን ታየኛለሽ? ግደኝ! አይዳን፣ እኔ ከሞትኩ ብቻዬን አልሞትም። አንቺም አብረሽን ትሞቻታለሽ፣ ገደል ትገቢያለሽ። እኔ እጅ ላይ ያሉትን ዶክመንቶች ታስታውሻቸዋለሽ አይደለ? እነዛ ዶክመንቶች ሁሉንም ነገርሽን የሚያበላሹብሽ። ትሰምኛለሽ? በሀብትሽ ውስጥ ድህነትሽን በእግሩ ቆሞ ታየዋለሽ። በቁምሽ ነው ትሞቹ አይዳን። በል ተነስ፣ ተነሳ። በጭንቅላት በጣም ተደምሜያለሁ። እስከ ዛሬ እንደዚህ ደፋር አድርጌ አላስብም ነበር። እጄን አሳስረዋል። አሁን አንድ ሰው እስር ቤት ሲገባ እኮ የበፊቱን ማንነቱን ይዛውጣ። ስለዚህ በሆነ ነገር እንስማማ። ምንድን ነው? ይኸውልህ በአሁኑ የምትፈልገው ነገር በሙሉ ታገኛለህ። ከኢጂ ጋር የፍቅር ግንኙነት ጀመር። ግን መጀመሪያ በምላሹ እነዛ እየተመካባቸው ያሉትን ዶክመንቶች ለማንም ሳትናገር ተቀብረውና ከዛ እንነጋገርበታለን። ተግባባን? በጣም አሪፍ ሐሳብ ነው። ግን አንድ ችግር አለብን። ቶፕራክ ያ ሁሉ ነገር ከተፈጠረ በኋላ በፍጹም አይተውም። ስለዚህ አሳማኝ ማብራሪያ ትሰጠዋል። ግድ የለም አታስቢ፣ እሱን እኔ እወጣዋለሁ። አሁን መልስልኝ። እሺ አቶ ቶፕራክ፣ እኔን ስገልጥ የማላውቀው ቦታ ነው ራሴን ያገኘሁት። ማለቴ በድጋሚ ታግቼ የተወሰድኩ አይነት ስሜት ተሰማኝ እና ለጓደኛዬ በአፋጣኝ ደወልኩ። ከዛ መኪና እንዲያመጣልኝ ጠየቁት፣ የሚሄድበት ማለት ነው። እና ከዛ በኋላ ግቢ ውስጥ ማንም እንደሌለ ሳይ ከዛ በፍጥነት አመለጥኩኝ። ግን እያሳደድከኝ ያለው አንተ እንደሆንክ ባውቅ ኖሮ በፍጹም ለማምለጥ አልሞክርም ነበር። አቶ ቶፕራክ፣ በሥራ ጉዳይ ላይ ልትረዳኝ ትችላለህ? የምኖርበት ቦታ የለኝም፣ ኪሴ ውስጥም ደግሞ ገንዘብ የለም። የታካሚው ዘመድ ነሽ? አዎ። አይ
አይደለሁም ማለት እኔ ቅጥረኛ ሰራተኛ ነኝ። እና ታካሚው ሲወድቅ አብረሽው ነበርሽ እንዴ? ከጎኑ ነበርኩኝ። ሲወድቅ ምን አይነት ነገር ነበር የተፈጠረው? የመኪናው መቆሚያ ጋር ነበር። መኪናው ሲገባ አመመው መሰለኝ። ብቻ እጁን ደረቱ ላይ አድርጎ ለመተንፈስ ሲሞክር ነው ያየሁት። ዶክተር የሚረዳኝ ሰው ስላላገኘ ብቻ በመኪና እዚሁ ይዤ ታካሚው የልብ ወይም የደም ግፊት አይነት ችግር አለበት? አላውቅም። እኔ ገና ዛሬ ስራ መቃጠሪ ነው። ያን ያህል አላውቀውም። እሺ አመሰግናለሁ። ገና ይሆናል አይደል ዶክተር? እና ልታገባ ነው? ጊዜው እንዴት ይከንፋል። አስዬ የት ናት? አሁን እዚህ ብትኖር እኮ አብራችሁ ትመርጡ ነበረ። አቅም ያገናዘበ ዋጋ ያለውን ቀለበት መጀመሪያ ራሴ መጥቼ ሊው ብዬ ነው። ገባኝ። ሙሽራ ፊት ላለማፈር ብለህ ነው አይደል? ልክ ብለሃል። ሁሉም ነገር በጣም ውድ ነው። እነዚህኞቹስ ረከስ ያለና በጣም የሚያምሩ ናቸው እና ደግሞ ብዙ ሰዎች ይገዙታል። ይበልጥ ይህንን ወድጄዋለሁ ወንድም ኢሳን። ግን ዋናው ነገር አስዬ መውደዷ ነው። ወንድም ኢሳ እንደዚህ እናድርግ፣ ሁለቱም ፎቶ ላንሳቸውና ለአስዬ ይላክላት። የትኛው እንደምትወደው ነው እስኪ። አታነሳ፣ መልሼ እደውልላታለሁ። ወንድም ኢሳን ለአሁኑ እንተወው በቃ እሺ። በኋላ አስዬን ይዣት እመጣለሁ። ከእሷ ጋር አብረን እንወስናለን። እንደፈለግክ እጠብቅሃለሁ። ስልኳ ለመነሳቱ ለምክንያት ነው። በጣም አመሰግናለሁ ወንድም ኢሳን። የት እንደነበረ ታውቃለህ ሩስተም? እዚህ ነበር። ታውቃለህ? እዚህ አፍንጫ ስር ነበር። ቀልድ መሆን አለበት። ከዛ ሰውዬ ጋር አንድ ጣራ ስር እየኖርኩ ነበር እኮ። ለምን? አንተ ስራህን በሚገባ ባለመጨረስ ምክንያት። በዛ ላይ እየዋሸኝ ነው አይደል? ይቅርታ አድርጊልኝ ወይዘሪት አይዳ። አሁን ዝም በል። ይቅርታህን መስማት አልፈልግም። እኔ ስራህን በአግባቡ እንድትሰራ ብቻ ነው የምፈልገው። እሺ ወይዘሪት አይዳ፣ በድጋሚ እንደዛ አይነት ነገር አይፈጠርም። እንደዛ ቢሆን ይሻላል ሩስተም። እኔ የሚያዝ ከሆነ ምን እንደማደርግ ታውቃለህ? አንተንም ጭምር ነው ማጠፋ የሚለው ገብቶሃል? አዎ፣ ሁሉም ነገር አንቺ በፈለግሽው መንገድ ይሆናል። ያልችንን ተከታተለው። አይንን ከሱ ላይ እንዳትነቅል። የሚወስደውን እያንዳንዱን እርምጃ ታሳውቀኛለህ። እነዛን ዶክመንቶች ሳናገኝ በፊት ይህንን ሰውዬ ማስወገድ አንችልም። እንደ ትእዛዝሽ። አንተንም ያውቀሃል። ስለዚህ እየተከታተልከው እንደሆነ እንዳያውቅ። ምንም አታስቢ። ችግር የለውም። ለማንኛውም ለአሁኑ እንዳሸነፈ ይሰማ። ዶክመንቶቹን ካገኘናቸው በኋላ እስከ መጨረሻው እናስወግደዋል። አንተ በዚህ በኩል እያየህ፣ አንተ ደግሞ በዛ በኩል። አይገርምሽም? በድንገት ጠፊ እኮ እኔም ራሱ ጉዳዩን ለማጓጓሁ። ወይ በጣም ልክ ነሽ እማዬ። ብትደውይልኝ ጥሩ ነበር። ያልደወልኩ መስሎሽ ነው? ብዙ ጊዜ ነው የደወልኩት። ወይ የእውነትሽን ነው? ወይኔ አልሰማሁትም ነበር። ለነገሩ እንዴት ትሰሚዋለሽ አይዳን? ድምፁን አጥፍቼው ነበር። እማዬ አዘጋጆቹ ደውለው ነበር እና ለሰርጉ የሚሆን አዳዲስ ቦታ አግኝተዋል። ቀጠሯ ሲይዛ ስለነበር ወደዛው ለመሄድ እኔም በችኮላ ነው የወጣሁት። ለዛ ነው የስልኬን ነገር ይረሳሁት። ብትነግሪኝ እኮ አብሬሽ እመጣ ነበር። እኔም ማየው ነበር። ውይ ይቅርታ አድርጊልኝ እማዬ። እሱን እንኳን አላሰብኩትም ነበር። እንደምታዩ ቀኑ እየተቃረበ ስለሆነ ውዝግግብ ብያለሁ። ለማንኛውም ዋናው ነገር ጤናሽ ነው የኔ ልጅ። ቶፕራክን ፈልጌ ነበር የደወልኩት። ቶፕራክን ያልሽው? አብሮሽ ከነበረ ልጠይቅሽ ነበር። ቤት ውስጥ አልነበረም። ኦ አምላኬ ሆይ፣ የት ሄዶ ሊሆን ይችላል? አላውቅም። ደወልኩለት ግን አያነሳም።
አክስቴ እሺ። አቤት፣ ምንድን ነው? ለአስዬ ብደውልላት ላገኛት አልቻልኩም። ስልኳን ብደውልም አታነሳም። መልእክቴንም አልመለሰችልኝም። አሁን በቅርብ ሰዓት አግኝተሻት ነበር? ኦፕሬተር አደረካት እንዴ? ልጅ አሁን ስራ ፈት ሰው አይደለችም። ፈጣሪ ይመስገን ስራ አላት። የቺቲን ድርጅት ውስጥ ነው የምትሰራው። ትልቅ ድርጅት ነው። ከአንተ ጋር ስልክ ለማውራት የሚሆን ጊዜ የላትም። ስልክ ለማየት ጊዜ አይኖራትም። ለመጨረሻ ጊዜ ሳወራት ከድርጅቱ ይወጣች ነበር። እንግዲህ ለመውጣት አልቻለች ይሆናል። የኔ ውድ ስራዋ አንተ የምትሰራው አይነት የገራሽ ስራ አይደለም። በጣም ይለያል። ድርጅቱ ትልቅ ድርጅት ነው እና እዛ ስራ ማብቂያ ያለው። አንተም ብትሆን በየደቂቃው እየደወልክ ልጄን አታስቸግራት። ተዋት። በሚረባው በማይረባው ትኩረቷን አትንሳው። እድገት ታገኝ። እንደዚህ ያለ እድል በቀላሉ አይገኝም። አቶ ምርት እሺ፣ ስለረበሽኩሽ በጣም ይቅርታ አድርግልኝ። እሺ። ነርቬን እየነካኸው ነው አንተ የገራዥ ባለሙያ። ወይዘሮ ከሪማ ናት። አታነሳውም እንዴ? አይ አሁን አልችልም። እና ታዲያ አሁን እንመለስ? ተጨንቀው መሆን አለበት። ያለፈው ህይወቴ ጨለማ ሊገፈፍልኝ ነው ብዬ ሳስብ በድጋሚ እዛው ውስጥ ገባሁ። ይህን ሁሉ ነገር ያሳለፍነው እንዲሁ በከንቱ ነው። አንተ ይህን በምን ልታውቅ ትችላለህ? ጭላንጭል ተስፋ ይዘን ነው ሰውየውን ስንከተለው ነበር። ማለቴ ተከተል ነው ደግሞ መጥፎ ነገር ስላልደረሰበት ፈጣሪ ማመስገን ነው። አቶ ቶፕራክ የሆነ ነገር ቢፈጠር ራሴን ይቅር አልለውም ነበር። ያን ፖስት የተቀበልኩትና ለአንተ ያመጣሁት እኔ ነኝ። ታውቃለህ። አንቺ ምንም ጥፋት የለብሽም። አንቺ መልእክተኛ ነው የሆንሽው። እኔ አሁን በራሴ ነው የተናደድኩት። እንዴት ራሴን በዚህ መንገድ አሳመንኩት? እንዴት አመንኩት? አንተ ብቻ አይደለህም ያመንከው፣ እኔም አምኜው ነበር። የሆነ ነገር የምናውቅ መስሎኝ ነበር። ለማንኛውም አሁን ተገላግለናል። ከዚህ የከፋ ሊሆን ይችል ነበር። አቶ ቶፕራክ። ኦ ማዬ። አቤት ማዬ። ልጄ የት ነው ያለኸው? አሳሰብከኝ እኮ። እውነትህን ነው? እሺ እሺ፣ እየጠበቅኩህ ነው። ና በቃ በል እሺ። ምን አለሽ እማዬ? ቶፕራክ የት ነው ያለው? አይ ደህና ነው። መንገድ ላይ ነው፣ እየመጣ ነው። እና ደግሞ ፊዳንም የትም ቦታ ልትገኝ አልቻለችም። ምናልባት ከሱ ጋር ልትሆን ትችላለች ብዬ አስቤ ነው። በፍጹም ውዴ፣ ምኑን ነው የምታስቢው? ደግሞ ሞግዚት ከሱ ጋር ምን ትሰራለችና ነው አብራው የምትሄደው? ቶፕራክ ብቻውን ነው። ምናልባት ቡራክ የፈለገውን መጫወቻ ተነጋግረውበት አብረው ሊገዙ ከወጡ ብዬ አስቤ ነው እንደዛ ያልኩሽ እማዬ። ለእኔ ምንም የነገረኝ ነገር የለም። ሲጀመር እናቱ እያለች ለምንድን ነው ከሌላ ሰው ጋር ለቡራክ መጫወቻ ለመግዛት የወጡት? ሌላ የምትፈልጉት ነገር አለ እንዴ? የለም። እኔ ምንም አልፈልግም። ለማንኛውም እማዬ ቶፕራክ አሁን ይደርሳል ብዬ አስባለሁ። ክፍሌ ልግባና ትንሽ ረፍት ላድርግ። እሺ አረፍ በይ ውዴ። ሰላም ነርስ፣ ታካሚ ሁኔታው እንዴት ነው? ዶክተሩ መጥቶ መረጃ ይሰጥሻል። ትንሽ ጠብቂ። አክስቴ ያልሄዴ ናት። እሺ አናግሪያት፣ ግን ተረጋጊ፣ እንዳታስነቂ። አቤት አክስቴ ያልሄዴ። የት ነሽ ልጄ? ቤቱ ውስጥ ያልፈለግኩሽ ቦታ የለም፣ ግን ላገኝሽ አልቻልኩም። ማሳሰብሽኝ እኮ። ቡራክም እየተነጫነጨ ነው። እኔ አባቴ ትንሽ አሞት ነው።
እውነትሽን ነው? ወይኔ አምላኬ! መታመሙን ስሰማ ቸኩዬ ነው የወጣሁት። ስለተደናገጥኩ ለማንም አልተናገርኩም። በቶሎ እንደሚሻለው ተስፋ አደርጋለሁ የኔ ልጅ። እና አሁን እንዴት ነው? የደም ግፊቱ ከፍ ብሎ ነው፣ ግን አሁን ደህና ነው። መድኃኒቱን ሰጥቼዋለሁና ትንሽ ዝቅ ብሏል። አሁን መንገድ ላይ ነኝ፣ እየመጣሁ ነው። እሺ የኔ ልጅ፣ ስትመጪ በደንብ እናወራለን። እሺ የኔ ልጅ። እሺ። ጉንጭሽ ቀይ ሆነ እኮ። ኧረ እባክህ አክስቴ አሊዲን ስለዋሸኋት ለዛ ነው የሚሆነው። ሌላ ጊዜ በጭራሽ አልደግመው። ውሸት ላይ ብዙም ጎበዝ አይደለሁም፣ በፍጹም አልደግመው። እሱን አስተውያለሁ፣ ግን የሚጎዳ ውሸት አይደለም። ቀላልም ከባድም ውሸት ያው መጨረሻው ውሸት ነው። ግን ደግሞ አንዳንድ ነገሮች ያስገድዱናል። ኦ አምላኬ ድረስ። መርት ምን ሆነሃል ልጄ? ምንም አልሆንኩም ልጄ። የተፈጠረ መጥፎ ነገር አለ ወይስ? ምንም አልሆንኩም አልኩሽ እኮ የኔ ውድ። ምንም ካልሆንክ ታዲያ ለምንድን ነው የኔ ያህል የተናደድከው? እማዬ እባክሽን ተይኝ። ትሰማኛለህ? ያቺ ልጅ አበሳይታ ነው ወይስ ምንድን ነው? ወይስ ተጣልታችሁ ነው? ያሴን ለማግኘት ብሞክርም ግን ስልኳን አታነሳም፣ መልእክቴንም አትመልስልኝም። ይሄ ትንሽ ግር ይላል። መቼም ፋታ አታደልም አይደለ? ስልኬን ለማንሳት መቼ ሰከንድ አይወስድባትም። ልክ ብለሃል የኔ ልጅ። መርት በል ሂድና ፊትህን ተጣጠብ፣ ራስህን አረጋጋ፣ ግባና ተረጋጋ። በል ሂድ የኔ ልጅ፣ ራስህን አረጋጋ። አስቀድሜ ነግሬህ ነበር። ይቅርታ ዶክተር፣ አቶ አድናና ሁኔታው እንዴት ነው? አሁን ደህና ነው። ትንሽዬ የልብ ድካም ገጥሞት ነው፣ ግን አሁን ሁሉም ነገር ሰላም ነው። በጣም አመሰግናለሁ ዶክተር። በእርግጥ አንቺ ነሽ መመስገን ያለብሽ። አቶ አድናንን በሰዓቱ ወደ ሆስፒታል ባታመጪው ኖሮ አሁን ላይ ልናጣው እንችል ነበር። እባክህ ሁኔታው እንዴት እንደሆነ ማየት ይችላል? ከደቂቃዎች በኋላ ወደ ክፍሉ ይወስዱታል። የዛኔ ልታዩ ትችያለሽ። በጣም አመሰግናለሁ ዶክተር። በቶሎ ያሽለው። ለተፈጠረው ነገር በጣም ይቅርታ። ለምን? ከኔ ጋር ችግር ውስጥ ስለገባሽ፣ ችግር ውስጥ ስላስገባሁሽ። በእርግጥ አንተ አይደለህም በዚህ ነገር ውስጥ ያስገባል። ያን ያህል ባልጫንሽ ኖሮ የጥፋተኝነት ስሜት ተሰምቶሽ አትከተይኝም ነበር። እኔ ያደረኩትንም ነገር እያሳስብሽኝ ነበር። ሲጀመር ያ እንደሚፈጠር በምን ልታውቅ ትችላለህ? ግን እሱ ነው የተፈጠረው። እና ደግሞ የአሁኑን ክስተት ብቻ ለማለት አይደለም። ከተዋወቅንበት ቀን አንስቶ ችግር ውስጥ ሳስገባሽ ነበር። ሁሉንም ነገር ሳስበው ነበር። ተው እባክህ፣ እንደሱ አታስብ። እንደውም እኔ በተቃራኒው ህይወቴ ውስጥ በመግባት ደስተኛ ነኝ። እርግጠኛ ነሽ? አዎ እርግጠኛ ነኝ። ምክንያቱም ቡራክ ካንተ ጋር አብሮ ወደ ህይወቴ መጥቷል። አቶ ቶፕራክ ታውቃለህ፣ ልጅን በጣም ነው የምወደው። አሁንማ ያለሱ መኖሩን ለምችል አይመስለኝም። እሱም ያለ አንቺ መኖር አይችልም። ስለዚህ አሁን እንመለስ በቃ። አሁን ሂድ። እንደዛ ነው የኔ ውድ ኤሲ። ሰውየው የሆነ ማስችሽ ነገር ነው። ለኤጂ ሲባል ምንም ነገር ያደርጋል። ከዛች ልጅ ጋር አብሬ ልሁን ወይም ደግሞ መቀበሪያሽን ትቆፍሪያለሽ ነው ያለኝ። ይሄ በጣም ያስጠላል። ይሄ ትልቅ ውርደት ነው። እና ታዲያ አንቺ ምን ልታደርጊ ነው? እውነት ለመናገር ቀለል አድርጌ ልወስደው አልችልም። ከሱ ጋር ልስማማ ይገባል። አስቡ እስኪ ቶፕራክ እነዛን ዶክመንቶች ካያቸው እኮ መጨረሻዬ ነው። ይሄ ምስጥ ያልቺ ይሄ ሰውዬ ምን ሆኑ ነው? ቆይ ምንም አልገባኝም። አብዷል እንዴ? በፊት ፈሪ አልነበር እንዴ? ያልቺንን እስር ቤት በጣም ቀይሮታል። ወንድነትን በደንብ ተምሮ ነው የወጣው። ለማንኛውም ውዴ ሲን ቶፕራክ እየመጣ ነው።
ስለዚህ ልዘጋጃች። በኋላ ደውልልሻለሁ። ቻው። እሺ ውዴ፣ ራስሽን ጠብቂ። ምን ልልበስ ይሁን? ሄሎ። ሰላም አለሁ። ቶፕራክን ልታሳምነው ቻልክ? ምን ነው ማላሳምነው መስሎሽ ነበር እንዴ? ለማንኛውም የነገርኩትን ታሪክ ሲሰማ በእርግጥም አልተዋጠለትም። ትንሽ ተጠራጥሮ ነበረ፣ ግን ትንሽ ተጨኘው ስለነበረ ሳይወድ በቅዱ ተቀብሏል። ጥሩ አድርገሃል። እና አንቺስ ምን አደረግሽ? አንቺስ እቅዳለሽ? የምን እቅድ? ስለ ኤጄ ነው መቤት አይዳን። ይኸውልሽም መቤት አይዳን በደንብ አድርገሽ ስሚ። እኔን ለማጃጃል ብለሽ የሆነ አጋጣሚ የሚመስል አይነት ነገር ለማቀነባበር እንዳትሞክሪ። ቆይ እስቲ አልቺን፣ መቸኮል የለብህም። ልጅቷ እኮ ከውጭ እስካሁን አልተመለሰችም። እሺ እንግዲያውስ ደውይላት፣ በተሻለ ፍጥነት እንድትመጣ የሆነ ነገር ፈጥረሽ ንገሪያት። ወይኔ ሲጀምር እኮ ለሰርጉ ትመጣለች። እኔ ደግሞ እስከ ሰርጉ መጠበቅ አልችልም፣ ያን ያህል ጊዜ የለኝም። እሺ በቃ አንተ አታስብ፣ እደውልላታለሁ። እስከዛው ድረስ ግን አንተ ከቶፕራክ መራቅ አለብህ። እሺ አሁን ስልኩን ዝጋው፣ ስራ አለብኝ። እሺ ስሚ፣ በቅርቡ አንድ ነገር እጠብቃለሁ። እሺ ጅል ነገር። ወይዘሪት አሴ ጀግናዋ ነርቬን እየነካችው ነው። ሁሉም ነገር ጥሩ ይመስላል። መቼ መውጣት እችላለሁ? ዶክተሩ ይመጣል። እሱ የተወሰኑ ነገሮችን ስለ ጤና ይነግርሃል። በጣም አመሰግናለሁ። ሕይወቴን ታድጋችሁልኛል። እኛን ሳይሆን ወደ ሆስፒታል ያመጣችን ቆንጅዬ ልጅ ነው ማመስገን ያለብህ። እሷ ቶሎ ባታመጣ ኖሮ ሁኔታው በጣም የከፋ ይሆን ነበር። ስለማን ነው የምታወሪው? ልታናገረው ውጭ እየጠበቀች ነው ያለችው። እንድትገባ ጠራታለሁ። እህት እባክሽ ታካሚውን አሁን ማየት ትችያለሽ። አሲዬ፣ አንቺ ነሽ ወደ ሆስፒታል ያመጣሽኝ? አዎን። እባክህን አትነሳ። ቀለል ያለ ህመም ነው። ነርሷ እንደዛ ብላኛለች። አሁን በጣም ደህና ነኝ። እድሜ ላንቺ። አይ በጭራሽ አለቃ፣ ሁሉም ነገር የሐኪሞች ስራ ነው። አንቺ በቶሎ እንዳመጣሽኝ ነው የነገረች። ሕይወቴን ታድገሽልኛል። በእርግጥ አለቃ፣ ድንገት በአጋጣሚ ነበር ያየው። በስተት በመኪና ማቆሚያው ጋር ወጥቼ ነው። ለአንቺ አጋጣሚ ሊሆን ይችላል። እኔ ግን በአጋጣሚ አላምንም። እሷም አልነበረችም። እውነትሽን ነው? የት ነበረች? እንጃ አላውቅም። ማንንም ሳታስፈቅድ ዝም ብላ ነው የወጣችው፣ ምንም ሳትናገር። ከቤት በጠፋች ቁጥር ደግሞ ቡራክ ሳያገኛት ሲቀር በጣም ይከፋዋል። እሱን ለማረጋጋት ከሃሊዴ ጋር በጣም ደክመናል። አዝኖ ነው እንቅልፍ የወሰደው። ማለቴ መሆን የለበትም፣ ለልጅህ ጥሩ አይደለም። እሺ እማዬ፣ እኔ ሄጄ አናግራታለሁ። ድጋሚ አይፈጠርም። ተስፋ አድርጋለሁ። ቡራክን ሄጄ ልየው። እሺ ሂድ። እሱም አባቱን በጣም ናፍቋል። በጣም ይቅርታ የኔ ውድ። ምን ነው አኮረፍከኝ? እንዴ አታናገረኝም? አሁን ተጣልተናል ማለት ነው? ግን ይኸውልህ አባቴ ታሞ ስለነበር መድኃኒት ልወስድለት በፍጥነት ነው የወጣሁት። ልክ እንደተሻለው በቶሎ ወደ አንተ ልመለስ ችያለሁ። ቡራክ የኔ ልጅ ደህና ነህ? የኔ ልጅ ደህና ነኝ። አቶ ቶፕራክ አንተ ለማናገር እየመጣው ነበር። እውነትሽን ነው? ተመልከት፣ ቡራክ አኩርፎኛል። አላናግርሽም አለኝ። አይ ከዚህ በኋላ የሚፈልገኝ አይመስለኝም። እንደዛ ከሆነ ጥሩ። እንግዲያውስ እህት ፊዳንን ከዚህ እንልካታለን። ሌላ የሚንከባከብህ ሰው እናስመጣለን።
እንደዛ ይመቻል። ስለዚህ ምንም ነገር ስላላለ በዚህ ነገር ተስማምቷል። እሺ በጣም ጥሩ። በየት ፊዳን ተነሺ፣ ወደ ቤትሽ አድርሼሽ ልመለስ እባክሽ። አይሆንም፣ አትሂጂ እህቴ ፊዳን። የማታወራ መስሎኝ ማታወራ መስሎኝ። እየተጫወትኩብኝ ነው ማለት ነው? እየተጫወትኩብሽ አይደለም። ስለዚህ ታርቀናል ማለት ነው? አዎ ታርቀናል። ታውቂያለሽ፣ አንቺ ባልነበርሽበት ሰዓት መጥፎ ህልም ሳይ ነበር። የኔ ምስኪን ምን አየ? በድጋሚ ጥለሽኝ አጠፊም አይደል እህት ፊዳን? አይ የኔ ውድ ወዴትም አልሄድም። የሚጠጣው ውሃ ልስጥህ እንዴ? አቶ አድናን ውሃ መጠጣት ትፈልጋለህ? አይ አላሰኘኝም፣ አመሰግናለሁ። ምን እያሰብኩ እንደሆነ ታውቂያለሽ? ስራውን አለመቀበልሽ መልካም እንደሆነ እያሰብኩ ነበር። ቆይ ለምን? ሕይወቴን ለማዳን አንቺ ለሁለተኛ ጊዜ እዛ ቢሮ መምጣት ስለነበረብሽ። ሕይወት የምትገርም ናት። ሞት ሁሌም ከጎንሽ አፍጥጦ ይጠብቅሻል። አዎ ልክ ነህ። በእርግጥ በየትኛው ደቂቃ ላይ ምን እንደሚፈጠር አናውቅም። እሱም በማስተዋል ሕይወታችንን ብንኖር እንዴት መልካም ነው። የሚያሳዝነው የሰው ልጅ ሞትን ብዙ ጊዜ ያረሳዋል። በጣም ነው የማመሰግንሽ። በሕይወት እንድኖር እድል ሰጥተሽኛል። እኔም አመሰግንሃለሁ። ስራውን እምቢ ብዬ ሄጄ ስመለስ አላሳፈርከኝም። ከመጥፎ ሁኔታ ውስጥ ነው ያወጣኸኝ። አመሰግንሃለሁ። ችግሮች ምን እንደሆነ አላውቅም፣ ግን የኔን ሕይወት ከማዳን በላይ ምንም ትልቅ ነገር ይሆናል ብዬ አላስብም። በቶሎ ያሽለ። አመሰግናለሁ። አሁን እንዴት ነው? ስሜትህ እንዴት ነው? ደህና ነኝ። እንደሚያሳየው ከሆነ የደም ቧንቧህ ጥሩ ላይ ነው። እናም አሁን ላይ ምንም የሚያሰጋህ ነገር የለም። የተወሰኑ ምርመራዎች ማድረግ አለብን። ከዛም መውጣት ትችላለህ። በዚህ የማዘዣ መሰረት የምትወስደውን መድኃኒት ከዚሁ ፋርማሲ መግዛት ትችላለህ። ታዲያ መድኃኒትህን ምንም ሳታቋርጥ በስርዓቱ ውሰድ። በሚቀጥለው ሳምንት ለክትትል እንድትመጣ እንፈልጋለን። በድጋሚ በቶሎ ያሽልህ። እናመሰግናለን። በጣም አመሰግናለሁ። መድኃኒቱን ያመጣልሃለሁ። መቸገር የለብሽም። መቼም ውስጥሽ ጥያቄ ተፈጥሮብሻል። ስለምን? እንዲህ ያለ የቢዝነስ ሰው ወድቆ ሆስፒታል ገብቶ ማንም አልፈለገውም ብለሽ መቼም ግራ ገብቶሻል። ኧረ በጭራሽ። ችግር የለው። እና ደግሞ ማሄሬም እዚህ የለው። ማሄሬ ቀኝ እጄ ነው። ሁሌም ከጎኔ እንዳለ ነው። ለሆነ ጉዳይ ከከተማ ለመውጣት ስለተገደደ አሁን ለዛ ነው አጠገቤ መገኘት አልቻለም። ፈጣሪ አንቺን የጣልልኝ በዚህ ምክንያት። ተመልሼ እመጣለሁ። አስዬ ስህተት ሰርታለች፣ ግን ደግሞ ሙሉ በሙሉ ልክ ናት። እንደሱ ያለች የተማረች ሴት እንደኔ ካለው ስራ አጥ ጋር ምን ትሰራለች? አሁን ነው ስራ ያጣኸው። ነገ ምን እንደሚመጣ ማን ያውቃል? የሚጥለውም ፈጣሪ ነው፣ የሚያነሳውም እሱ ነው። ዛሬ ብታጣ ነገ ደግሞ ታገኛለህ። ማን ያውቃል? እኔ ግን በጣም ፈርቻለሁ አለቃ። ለምን? አስዬ የተለየ ዓለም ውስጥ ነው የገባችሁ እኮ። ማለት እንዲህ ብዬ ልንገርህ፣ የሚያብለጨልጭ ዓለም ነው። አይኗ በዛ ቢሳብና እኔን ማየት ብታቆምስ? ቆይ አስዬ ለአንተ ስላላት ፍቅር እርግጠኛ ነህ? አዎ፣ ግን በዚህ በአዲስ የተለየ ህይወት ብትታለልና በምቾቱ ብትማረከስ? ግን ቢሆን የሚባል ነገር የለም መርት። እውነተኛ ፍቅር ከሆነ ያላችሁ ልብ በዓለም ብልጭልጭ ልትታለል አትችልም። ገንዘብም ሆነ ትልቅ ቤት ወይም ብልጭልጭ ነገር ፍቅርን ሊገዛ አይችልም። በአስዬ እኔ ተማመናለሁ። እናንተም በጭራሽ መጥፎ ነገር አታስብ፣ በፍቅር ተማመን። አስዬና አንተ አብራችሁ ለመሆን የተፈጠራችሁ ናችሁ። በጣም አመሰግናለሁ አለቃ። አንተ መውራቴ በጣም ቀለል አድርጎ። እኔም አመሰግናለሁ ልጄ። አሁን ይቅርታ ብታደርግልኝና ብሄድ አለቃ? ትችላለህ የኔ ልጅ። በጣም ነው የማመሰግነው። በለው ማንን ነው እዚህ እያየሁ ያለሁት? ሰሞኑን እዚህ በጣም እያየን ነው ሰውዬ።
ከዚህ በኋላ በየቀኑ ስለምታየኝ ተዘጋጅ። ምን ተፈጠረ? ከኔ ጋር ጸብ ልትፈጥር ነው እንዴ? አዎ ጸብ ለመጫር ነው። እና ምን ጠበቅ? ይህንን ተመልከቱልኝ። እኔ እኮ ትልቅ ሰው ነኝ ሰውዬ። ትሰማኛለህ? ሂድና ጸብ ሌላ ቦታ ፈልግ። እሺ እኔን ተወኝ። እኔ ምንም አይነት ችግር አልፈልግም። በል ትልቁ በል ሂዱ። መድኃኒቶችን አምጥቼልሃለሁ። ስትወጣ ረስተው እንዳትወጣ ከጎን ላይ አስቀምጠው። አመሰግናለሁ። ለእኔ ብለሽ ራስሽን አደከምሽ። አይ ምንም አይደል። ፋርማሲስቱ በሁሉ መድኃኒቶች ላይ አጠቃቀሙን ጽፎልሃል። ሰዓቱ ደግሞ በጣም ወሳኝ ነው፣ እንዳትረሳው ብለዋል። እሺ እሺ፣ አረሳው። ስልክ የት ነው? ስልክ ያለበትን ታውቂያለሽ? ስልክ ወይኔ ስልክ ወይኔ ጉዴ። ታውቃለህ በጣም ተደናግጬ ስለነበር ጭራሽ ስልኩን ረሳሁት። ወይዘሪት ታስዬ ምን ተፈጠረ? ራስን ስትወድቅ እኔ ስልክህን እየፈለግኩኝ ነበር። እዛው መኪና ማቆሚያው ጋር ሳልጥለው አልቀርም። እርግጠኛ ነሽ? እንደዛ መሆን አለበት። በእርግጠኝነት ስልኬ ሊኖር የሚችለው የኮቴ ኪስ ውስጥ ነው። ቆይ ነርሷን ልጠይቃት። የሆነ መፍትሄ አላጣም። ለማንኛውም አንተ አታስብ እሺ?